ይቅርቷ የውሸት እኔ አሁን ካያችሁት ይቅርቷ ዳሜጅ ኮንትሮል የሚባል ይቅርታ እንጂ እውነቴን ይቅርታ በይለማኝ አንቺ ነኝ ይቅርታ ትኛለሽ አንቺ ነኝ ይቅርታ ብለሽ ኮሜንት ላይ ይቅርታ ጠይቂ ምናምን ሲሏትኝ እኔ ነኝ ይቅርታ የምጠይቀው ግማታም አንቺ ነሽ መተሽ ይቅርታ የምትጠይቂኝ እያለች ስትጎረር ነበር ማለት ነው። እቺ በቅዱስ ላሊበላ ስም ይቅርታ ጠይቃለሁ አጥፍቻለሁ። እዛው ቦታው ላይ ሂጂ ቪዲዮ ሰራለሁ ምናምን አትይዥም፣ ላሊበላ አትይዥም። አንቺ ቁሻሻ ይሰው ቁሻሻ ጽጌ ያደረገችውን ቪዲዮ በየቤቱ በር ላይ ቆመው እናቶች እንደዛ ያደርጉም። በዚህም ጉርጉሮ አይለምኑም አይጠይቁም። ከሰሞኑ እንደተመለከታችሁት ብዙ ቁጣን የቀሰቀሰው የቲክቶከሯ የዩቲዩበሯ ጽጌ ሮያል ቪዲዮ ነበር። ይህንን አስመልክቶ እሷም ታዲያ ይቅርታ ቪዲዮን ትናንት ለቃ ነበረ። ነገር ግን ከይቅርታ ቪዲዮ በኋላ ቁጣዎች ሁሉ አልበረዱም። ጽጌ ሮያል አንላቀቅም በማለት ብዙ ሰዎች እየተናገሯት ይገኛሉ። ይህን ጉዳይ በተመለከተ ቲክቶከሯ ጽጌ ሮያል ከሰሞኑ ስለገባችበት እጅግ አጣብቂኝ ጉዳይ እንዲሁም ደግሞ ይቅርታም ጠይቃ ከባድ እርምጃዎች ይወሰዱባታል ተብሎ ስለተወሩት ጉዳዮች አጠቃላይ መረጃውም ስለሌላችሁ ሰዎች አጠር ጠቅለል ባለ መልኩ ያሉትን ሐሳብ አስተያየቶች እናስደምጣችኋለን። ከኛው ጋር እንድትቆዩም በአክብሮት እንጋብዛችኋለን። ሰላም ጤና ይስጥልን ውድ ሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆነ መረጃ ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። ጽጌ ሮያልን ብዙዎቻችን እናውቃታለን። ቲክቶክ ከመምጣቱ በፊት በዩቲዩብ ከዛም ቀደም በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ከዳኒ ሮያል ጋር አንድ በመሆን የተለያዩ ስራዎችን ሲያሳዩን የተለያዩ ትወና ብቃታቸውንም ሲያስመለክቱን ቆይተዋል። ታዲያ ከሰሞኑ በቲክቶኳ ጽጌ ሮያል ያጋራችው ቪዲዮ አስቀድሞም ቁጣን ቀስቅሶ ነበር። ብዙዎቻችሁ እንደተመለከታችሁት የላሊበላን ሕዝብ በማይወክል መልኩ ነው የላሊበላን ሕዝብ እንደወከለ በማድረግ የላሊበላ ነዋሪ ልመናን የሚደግፍ ልመናንም የሚያበረታታ ለማኝ ህብረተሰብ እንደሆነ አድርጋ ነው የገለጸችው በማለት ብዙ ቁጣ እንዲቀሰቀስባት ሆኗል። እሷ ይህንን ክሊፕ ስትሰራው የጎሳዬ ተስፋዬ ከዚህ ቀደም የሰራውን ዘፈን አሁን ላይ ክሊፑን መስራት ስለፈለኩኝ ያንን የዘፈን ክሊፕ ይመጥናል ብዬ ያንን የዘፈን ስራ የሚመጥን ስራ ማቅረቤ ነበር እንደዛ ያደረኩት። ነገር ግን ብዙ ችግሮች አምጥቶብኛል። በስተመጨረሻ የሰራውትም ስራ ትክክል ስላልሆነ ይቅርታ ጠይቃለሁ ብላ የይቅርታ ቪዲዮ ሁሉ ሰርታለች። እንግዲህ ቀደም ብሎ የተለያዩ ንትርኮች ሲመጡ የተለያዩ ሰዎችም ላይቭ በመትከፍትበት ወቅት ላይ ስድብን እየቀላቀሉ ብዙ ሲናገሯት እልህ እየተጋባች ይቅርታ የምጠይቀውም ነገር የለም ያጠፋውት ነገር የለም እያለች እንግዲህ ላይቭ የተለያየ ስድብ ለሚሰጧት ሰዎች ስሜታዊ ሆና ስትመላለስ ቆይታ ነበር። ታዲያ እንግዲህ በመቀጠል ደግሞ እንግዲህ ያሉት ነገሮች ሁሉ ትክክል እንዳልሆኑ ተረርታ በራሷ የቲክቶክ አካውንት ላይ ከዚህ በፊት የተሰሩትን የዘፈን ስራዎች በተለይ ደግሞ የላሊበላን ህዝብ የማይወክለውን በልመና አስጠርተዋለች ያስባላትን ቪዲዮ አንስታ የይቅርታ ቪዲዮ ለቃ ነበረ። የይቅርታ ቪዲዮም ከ400,000 ሰው በላይ ተመልክቶታል ማለት ነው። ታዲያ ከዚህ የይቅርታ ቪዲዮም በኋላ ነው እንግዲህ የተለያዩ ቁጣዎች አሁን ላይም ከመብረዳቸው በላይ ጭራሽ እየተቀሰቀሱ የይቅርቷ ቪዲዮ አሁንም ቢሆን ሶሻል ሚዲያ ቲክቶክ አካውንቷን እንዳታጣ ብዙ ሰው ሪፖርት እያደረገባት ስለሆነ ሪፖርት እንዳይደረግባት የተለያዩ ሽሽቶች ይመስላሉ እንጂ የእውነት ከልቦ አምናበት አይደለም በማለት ጭምር የተለያዩ ቲክቶከሮች እየተናገሯት ይገኛሉ። በድጋሜ በቪዲዮ መግቢያ እንደተመለከታችሁት ዮኒ ማኛ ነው እንግዲህ አስቀድሞ የላሊበላን ህዝብ የማይመጥን ስራ አድርጋለች ብሎ ብዙ ሲወቅሳት የነበረው። ድጋሜም እንግዲህ የይቅርታው ቪዲዮ ራሱ ብዙ ነገሩ እውነት አይመስልም እያለ እንደ አዲስ ቪዲዮ እየሰራባት ነው። በመቀጠልም የተለያዩ ግለሰቦች የተለያዩ ሀሳባቸውን እያደረሷት ይገኛሉ። በተለይ የይቅርታ የጠየቀችበት ቪዲዮ ላይ ያደረኩት ነገር ስህተት ነው፣ ከዚህ በኋላ የተለያዩ ቪዲዮ የሚሰሩ ሰዎች ጠንቀቅ ብለው የሚሰሩትን ነገር ይወቁ፣ እንደኔም እንዳይሸወዱ ብላ መልእክት አስተላልፋ በስተመጨረሻ እንግዲህ የላሊበላን ህዝብ የሚወክለውን ትክክለኛ ባህሉን ለማወቅ ለማየት መሄድ ፈልጋለሁ፣ ይህንን ፍቃዳችሁን እንድትሰጡኝ በአክብሮት እጠይቃለሁ ብላ መልእክት አስተላልፋ ነበር እዛው የይቅርታ ቪዲዮ ላይ። ይህንንም አስመልክቶ ነው የንቀት ነው ይቅርታሽም፣ ስለዚህ የላሊበላን ማንነት የምታይበትን ነገር አናመቻችም፣ የእውነት ይቅርታ ጠይቀሽ ከልብሽ ሲሆን ነው እንደዛ እንድታረግ የምንፈቅደው እያሉ በድጋሚ እንግዲህ ቁጣም
በቀሰቀሰ መልኩ እንደ አዲስ የሚናገሯት ሰዎች አሉ። በሌላ በኩል ደግሞ የለም የችታችን የመሰላትን ሰርታለች፣ ባለማወቅ ደግሞ ሲነገራት ያላወቀችውንም ነገር ይቅርታ ጠይቃለች። በዚህን ያህል ደረጃ ሰውን አናሳቅ በማለት ደግሞ በቲክቶከሯ ጽጌ ሮያል በኩል የቆሙ ሰዎችንም ተመልክተናል። በተለያዩ የዩቲዩብ ቪዲዮቿ የምናቃት ዩቲዩበሯ ሊያሾ እሷም ጽጌ ሮያልን በመደገፍ ለጽጌ ሮያል በመቆም በሚመስል መልኩ ቪዲዮዎቹን ከሰራችበት ቀን ጀምሮ በመቆም እባካችሁ ሰዎችን በስድብ አናሸማቅ፣ የማይገባ ስድብን አንስደባት፣ እሷ ያየችውን በተለይ ደግሞ በየሰፈራችን ስናድግ በተለያዩ ዜማ በራችን መጥተው የሚለምኑትን ሰዎች ያንን ነገር በማየት ነው ያደገችው፣ ያንንም ያየችውን ነው እንግዲህ ቆንጆ ሆና ነው እንደውም ይሄን ነገር የተወነችው በማለት ጭምር ነው ሊያ ስትናገር የነበረው። ጥሩ አለባበስ ለብሳ ጥሩ ሹሩባ ተሰርታ ጥሩ ባህሉን በሚወክል ልብስ ተውባ ነው እንግዲህ ያንን ሁሉ አክት ስታረግ ስታሳይ የነበረው። ስለዚህ በዚህን ያህል ደረጃ ስድቡ ለምንድን ነው የሚያስፈልገው? እውነት ከዛ ማህበረሰብ ይወጣነን የምትሉ የዛ አካባቢ ሰዎች ተናግተዋል የምትሉ ሰዎች በዚህን ያህል ደረጃ አይደለም መናገር የነበረባችሁ። ጭራሽ በስድብ ነው ያንን ህብረተሰብ እንዲታወቅ የምታደርጉት። ስድቡ ልክ አይደለም እያለች እንግዲህ ሊያ በከባድ ሁኔታ ነው እንግዲህ ለጽጌ ሮያል በመቆም የተለያዩ የተናገሯትን ሰዎች ሁሉ እየተቸች እየተናገረች የምትገኘው ማለት ነው። ይህ ነገር እንግዲህ የጽጌ ሮያል ቀድሞም የተሰራ ቪዲዮ ነበር። እሱ ቪዲዮ አሁን ላይ ጠፍቷል። ቪዲዮም ልክ እንዳልሆነ እሷም አምናበታለች። ይህንን በደንብ እስካጣራም ነበር የቆየሁት። አሁን ግን አምኝበታለሁ፣ ይቅርታም ጠይቄያለሁ፣ ቪዲዮንም አንስቻለሁ ብላለች። ነገር ግን አሁን ድረስ የተለያዩ ቁጣ የተለያዩ ማስፈራሪያዎች እየደረሷት ስለሆነ ይህችታችን እንግዲህ አሁን ራሱ በአጋጣሚ በቲክቶክ ላይቭ ላይ ብታመሩ ከምሽት እንግዲህ በሆነ የሬዲዮ ጣቢያ እንግዲህ እዛም ላይ ቀርባ ያደረገችው ነገር ባለማወቅ እንደሆነ የተለያዩ ጩኸቶች በተለያዩ ቦታዎች ሲበዙም ትንሽ እንዳስደነገጣት፣ በአጠቃላዩ ግን ይህንን ህብረተሰብ ልጉዳ ይህንን ህብረተሰብ ዝቅ አድርጌ ላሳይ ብዬ የሰራሁት ምንም አይነት ስራ የለም። በተለይ እንግዲህ ጽጌ ሮያል ደጋግማ ያለችው እኔ ሰው እንደሚለኝ የዚህ ብሔር ጥላቻ አለብሽ የዚህ ነገር ጥላቻ አለብሽ የሚለውም ነገር አይወክለኝም። እንደ አጠቃላይ እንግዲህ የጎሳ የተስፋዬን ዘፈን እሱን በማስታወስ የሰራሁት ክሊፕ ነው። ከዛ ውጪ ማንንም ብሔር የማንቋሸሽ ማንንም ብሔር ለማኝ ልመና ነገር ላይ የሚሳተፍ ነው ብዬ ዝቅ አድርጌ ለማሳየት የተጠቀምኩት ምንም አይነት ነገር የለም። አውቄም እንደዚህ አይነት ነገር ላይ አልተሳተፍኩም። ይህን ህዝቡ ይወቅልኝ እያለች እንግዲህ በቅርብም ራሱ ላይቭ ላይ ድጋሚ በመውጣት ስለተከሰቱት ክስተቶች ሰፋ ያለ ማብራሪያ እየሰጠች ትገኛለች ማለት ነው። ይህን ጉዳይ አስመልክቶ በተለያየ ቦታ አወዛጋቢ ሆኖ የተለያዩ ሰዎች የተለያዩ ሀሳብ አስተያየት አሁን ድረስ እየሰጡ ነው። በተለይ እኛ በአካባቢያችን እንደዚህ አይነት ዜማ የሚሰጡ ከእንደዚህ ቦታ የመጡ ናቸው የሚባሉ ሰዎችን እያየን አድገናል። ስለዚህ ጽጌ አላጠፋችም የሚሉ በተለይ ዩቲዩበሯ ሊያ የተናገረችውም ሀቅ ነው። ለጽጌ ሮያል ከመደገፍ በላይ እውነታውን ሁሉ ነው ስትናገር የነበረው። ስለዚህ ይህችን ልጅ እንደዚህ ታርጌት ተደርጎ ማሸማቀቁ ልክ አይደለም። ሳታስበው ይሄን ነገር ሰርታለች፣ ለሱም ይቅርታ ጠይቃለች። ስለዚህ እባካችሁ ቁጣውን እናረጋጋው የሚሉ ሰዎችንም እየተመለከትን እንገኛለን። በሌላ በኩል እንግዲህ ቁጣውን በርትቶ እስካሁን ድረስ የተለያዩ ሰዎች አሁንም ቢሆን ልክ ባልሆነ ነገር ነው ማንነታችን እንዲጠቀስ ያደረገችው በማለት ቁጣውን ቀጥሎበታል ማለት ነው። እናንተስ በየትኛው በኩል ሆናችሁ ይህንን አነጋጋሪ ሰሞነኛ ጉዳይ ለመፍረድ ወስናችኋል? ጠቅለል ባለ መልኩ ያላችሁን ሀሳብ አስተያየት በኮሜንት ብታሳውቁኝ ደስ ይለኛል። ለዛሬ እኛ ይዘን የመጣነው መረጃ ግን ይህን ይመስል ነበር። በሌሎች ቪዲዮቻችን እስክንመጣ ሰላሙን ሁሉ ተመኘውላችሁ። ሰላም።